ነገ ላይ እግዚአብሔር ሆይ በኢትዮጵያ ተራሮችና በኤርትራ ተራሮች ላይ ወድቀው ለአሞራ ሲሳይ እንዳይሆኑ ጌታ ሆይ ይበቃናል። ስለ ስምህ ብለህ እንድትለመነን በሰላማዊ ድርድር ሊነጋገሩ የሚገባቸውን ነገሮች ሁሉ እንዲነጋገሩ፣ በአሰብ ጉዳይ ኢትዮጵያና ኤርትራ እንዳይተላለቁ ስለ ስምህ ብለህ ይቅር እንድትለን እለምናለሁ። በፊትም ሰማ ነበርና አንዳንድ ነበር ይደረግ የነበረው። አሁን ግን በጣም አሰቃቂ በሆነ ሁኔታ ነው ሰዎች እየተገደሉ ያሉት። ጸልዩ ፕሊስ። መናችንን ቃል ይሰማናል። ጸሎት የሚንቅ አምላክ አይደለምና እየመጣ ያለው ነገር በጣም የሚሰቀጥጥ ነው። በቃ በጣም የሚያስፈራ ነው እየመጣ ያለው ነገር። ሰዎች መሞት የለባቸውም በምንም ምክንያት፣ በሃይማኖታቸው ምክንያት ይሁን በብሔራቸው ሰዎች መሞት የለባቸውም። የሰዎች ሞት የሚያሳዝን ነው፣ ደግሞም የማይደገፍ የምንቃወመው ነው ማለት ነው። ታላቁ ነቢይ ሙሴ እንዳለ መኖሪያ የዘላለም አምላክ እግዚአብሔር ነው፣ የዘላለም ክንዶቹ ካንተ በታች ናቸው ተብሎ እንደተናገረው እንደዛው አባዬ ለእኛ ስለሆነልን ክብር ለአንተ ይሁን። ምስጋና፣ ሞገስ፣ ኃይል፣ ክብር፣ ገናንነት፣ ስልጣን ያንተ ነው። እናመሰግንሃለን። ወደ እኔ የሚመጡትን ከቶ ወደ ውጭ አላወጣቸውም ብለህ ያልክ ጌታ፣ ወደ አንተ ከነ ድካማችን ከነ ሸክማችን ከነ ኃጢአታችን ወደ አንተ መጥተናል። አሳርፈህናል፣ ታሳርፈናለህ፣ አድነህናል። ጌታ ኢየሱስ ለዘላለም ስምህ ይባረክ። ለሚፈሩ ከቀስት ያመልጡ ዘንድ ከሞት ያመልጡ ዘንድ ከቀስት ያመልጡ ዘንድ ለሚፈሩት ምልክትን ሰጥተህ የምታስመልጥ ከብዙ ነገር አስመልጠህናል። እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ቀሪ ጊዜያችን በስምህ የተባረከ ይሁን። ያንተን አዳኝነት፣ ያንተን በጎነት፣ ያንተን ምሕረት፣ ያንተን ቸርነት፣ ያንተን አባትነት፣ ያንተን ጌትነት፣ ያንተን አምላክነት ለፍጥረት መናገር እንድንችል ያድናል እግዚአብሔር ብለን እንድንናገር፣ በእርግጥ ያድናል፣ አድኖኝ አይቻለሁኝ፣ በእርግጥ ይፈውሳል፣ ፈውሶኝ አይቻለሁኝ፣ እኔ የምሕረቱ ሰርቶ ማሳያ ነኝ ብለን ለሌሎች በጎነትን እንድንመሰክር በአንደበታችን ያንተን ጌትነትና ያንተን አምላክነት ያንተን ኃያልነት ማወጅ፣ መናገር፣ መታመን እንድንችል በጌታ በኢየሱስ ክርስቶስም እንድትረዳን ጸልያለሁ። ጌታ ሆይ እዚህ ውስጥ ያሉ ሰዎች ነጋቸውን ሲያስቡ የሚጨንቃቸው በጌታ በኢየሱስ ክርስቶስም በአንተ ላይ ተስፋ እንዲያደርጉ፣ አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን እንዳለ ባሪያ ዳዊት፣ አዎ ለእኛ ተስፋችን አንተ ነህ፣ የዘላለም መኖሪያችን አንተ ነህ፣ የዘላለም መጠጊያችን አንተ ነህ። ብንራብ የምታበላን አንተ ነህ፣ ብንጠማ የምታጠጣን አንተ ነህ፣ ብንታረዝ የምታለብሰን አንተ ነህ፣ ብንታመም የምትፈውሰን አንተ ነህ፣ ብንማር እውቀትን የምትሰጠን አንተ ነህ፣ ብናገባ ልጆችን የምትሰጠን ሚስትን የምትሰጠን አንተ ነህ፣ ብንወልድ ልጆቻችን የምትባርክ አንተ ነህ፣ ብንሰራ የእጆቻችንን ስራ የምትባርክ አንተ ነህ። እውቀትን ጥበብን ለጠቢባን እውቀትንም ለአስተዋዮች የምትሰጥ እግዚአብሔር በጌታ በኢየሱስ ክርስቶስም በትምህርት ቤት ለሚማሩ በኮሌጅ ለሚማሩ እግዚአብሔር የአእምሮ ምጡቅነት የምትሰጥ አንተ ነህ። የዳንኤል አምላክ፣ የባስልኤል አምላክ፣ የሰለሞን አምላክ በገባኦን ኮረብታ ላይ ተገልጠህለት እግዚአብሔር ሆይ ለባሪያህ ለዳዊት ልጅ ለሰለሞን ሲለምንህ ጌታ ኢየሱስ ሆይ ጥበብን የሰጠኸው ጥበብን ስጠኝ ብለህ እንዳልከው እንደ ባህር አሸዋና እንደ ውሃ በኢየሱስ ስም የልብን ስፋትን የሰጠህ ጌታ ለእነዚህ አባቶች የሰጣቸውን ጥበብ ዕለት ዕለት አብዛለን። የዳንኤል አምላክ ጥበብን ስጠን። የባስልኤል አምላክ ጥበብን ስጠን። በመገናኛው ድንኳን የነበረውን የአገልግሎት ስርዓትን አንተን እንዲያገለግሉ ባዘዝከው ለባሪያህ ለሙሴ በሲና ተራራ ባሳየው መሰረት የመገናኛይቱን ድንኳንና በውስጡ ያሉትን ነገሮች ሁሉ እንዲሰራ ሰማያዊ የሆነ ጥበብ በመንፈስ ቅዱስ የሞላው ከይሁዳ ነገር ጠርተኸው በጌታ በኢየሱስም እሱንም እግዚአብሔር ሆይ ኤልያብንም ጠርተህ ጥበብን ያኖርክባቸው በመገናኛው ድንኳን ውስጥ በቀደመው ኪዳን ሕዝብ እስራኤል እንዲያመልክህ የመገልገያ ንዋየ ቅድሳቶችን እንዲሰራ በሰው ጥበብ አልሰሩትም። ታቦቱን በሰው ጥበብ አልቀረጹትም። መገናኛውን ድንኳን በሰው ጥበብ አልሰሩትም። የህብስቱን ገበታ በሰው ጥበብ አልሰሩትም። ኪሩቤልም በሰው ጥበብ አልሰሩትም። ለባሪያ ለሙሴ የገለጥክለትን በምድር ላይ እንዲያደርጉት ከወርቅ የሚሰራውን ከወርቅ ከእንጨት የሚሰራውን ከእንጨት እንዲሰሩ ጥበብና ማስተዋልን የሰጣቸው እግዚአብሔር እዚህ ላለን ወንዶችና ሴቶች ልጆች ጥበብና ማስተዋልን ስጠን። በአሕዛብ መካከል ኑሯችን እግዚአብሔር ሆይ አንተን በሚያከብር የእጆቻችንን ስራ አንተን በሚያከብር ጌታ በኢየሱስ ክርስቶስም ተባርክልን ዘንድ እንጸልያለን። መልካሚቱ እጅ ለመልካም በኛ ላይ ትሁን።
ቀኝህና የፊት ብርሃን ይብራልን። አቤቱ ጌታ ሆይ ከሚታይም ከማይታይም ነገር እዚህ ያሉ ወንድሞቼና እህቶቼን ሁሉ አድን። ከሚመጣብን ፈተና አንተን ከማመናችን የተነሳ ከሚመጣብን ፈተና እንግልት በጌታ በኢየሱስ ስም ሰዎች ስጋ ለባሾችን ተጠቅሞ ክፉ እግዚአብሔር ሆይ እምነታችን እንዲሸረሸር ሊያደርግ እንኳን ቢችል በአለት ላይ የተመሰረተ እግዚአብሔር ሆይ በጌታ በኢየሱስ ስም ነፋስ ቢነፍስ ጎርፍ ቢመታው እንኳን ከአለት ላይ ከመመስረቱ የተነሳ ጸንቶ እንደሚቆም እግዚአብሔር ሆይ ሕይወታችን አለት በሆንከው በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ጸንቶ እንዲቆም እኔንም ወንድሞቼንም እህቶቼንም እንድትረዳ እንጸልያለሁ። ወንድሜ ሰሙሻን እንድትረዳ፣ እህቴ ኤደንን እንድትረዳ፣ ወንድሜ ግርማ እንድትረዳ፣ ወንድሜ አብዲሳ እንድትረዳ፣ ወንድሜ ጆን እንድትረዳ፣ እዚህ ያሉ ወንድሞቼና እህቶቼ እንድትረዳ፣ እኔን እንድትረዳ፣ ልጆቻችንን፣ ቤታችንን፣ እግዚአብሔር ቤተሰቦቻችንን፣ በስራ ቦታችን ሁሉ ጭምር እግዚአብሔር ሆይ የሚያስገርምን ተአምራትን ማድረግ ትችላለህ። የተዘጋ ነገር ይከፈት፣ የወደቀ ነገር ይነሳ፣ የሞተ ነገር በትንሣኤ ይቀስቀስ፣ የራቀ ነገር ይቅረብ። ከአንተ ዘንድ የሆነ በጎነት፣ ከአንተ ዘንድ የሆነ ቸርነት፣ ከአንተ ዘንድ የሆነ እግዚአብሔር በጌታ በኢየሱስ ክርስቶስም መልካምነት እያንዳንዳችንን በዚህን ቀን እንዲያገኘን እጸልያለሁ። ቀኑን ሁሉ የሚረግሙ ሌዋታንን እባብን ለማንቀሳቀስ በኢዮብ መጽሐፍት ላይ እንደተናገርክ ቀኑን ሁሉ የሚረግሙ የአስማተኞች የጠንቋዮች ጉባኤ እግዚአብሔር የዘላለም አምላክ በመልክና በአምሳልህ በአርያ የፈጠርከውን ትውልድ እግዚአብሔር በጌታ በኢየሱስ ክርስቶስም ለመግደል ደም ለማፍሰስ በመኪና አደጋ በተለያየ ነገር የተዛባ መድኃኒትን በመስጠት በሆስፒታሎች ሁሉ ጭምር ሳይቀር እግዚአብሔር ሆይ የተሳሳተ መድኃኒትን እግዚአብሔር እንዲወጉ አይምሯቸውን እግዚአብሔር የዘላለም አምላክ በማደንዘዝ ሰውን ለመግደል የሚዘረጉ እጆች እግዚአብሔር በስምህ ጉልበት እንድትቀድም ጸልያለሁ። በጌታ በኢየሱስ ክርስቶስም በምድራችን ላይ በተለያዩ ቦታዎች ላይ በሚነሱ ከመንግስት ጋር በሚነሳ እግዚአብሔር እርስ በርስ በሚነሳ የትኛውም ጦርነት እግዚአብሔር የዘላለም አምላክ ህዝባችንን ወደ ሞት እንዳይማግድ በኢየሱስ ክርስቶስም ጸልያለሁ። ከሰሜን ኢትዮጵያ ኤርትራን ሁሉ ጨምሮ ኢትዮጵያን ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ሁሉ እግዚአብሔር እጅ ለመልካም በምድሪቱ ላይ እንድትሆን አባቶይ እባክህ እንለምናለን። በምድራችን ላይ እንደገና ጦርነት ተነስቶ በኢየሱስ ክርስቶስም የብዙዎች ንጹሐን ሰዎች ነፍስ እንዳይቀጠፍ ለመንግስት ባለስልጣናት ማስተዋል እንድታደርግ፣ ለዶክተር አብይ ማስተዋል እንድትሰጠው፣ ለፕሬዝዳንት ኢሳያስ አፈወርቂ ማስተዋልን እንድትሰጥ እግዚአብሔር ሆይ ትውልዳችንን እንደገና በዚሁ በሰሜን ኢትዮጵያ ላይ እንደገና ብዙዎች የሚያልቁበት ብዙዎች የሚጨፈጨፉበትን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም አይምሯቸውን እግዚአብሔር የዘላለም አምላክ እንዳይጠቀሙት ማስተዋል እንዳይኖራቸው አድርጎ ወደ ጦርነት ሊማግድ ያለ አስተሳሰብ በጌታ በኢየሱስ ክርስቶስ ምና ስልጣን ቁጭ ብሎ ተረጋግቶ ነገርን ከመፍታት ይልቅ ሁሉ ቀን በትንሽ በትልቁ ነገር ትውልድን ለመማገድ ወደ ሞት ወደ ጦርነት ለመማገድ ነጋሪት የሚያስጎስም ክፉ መንፈስ በስም ጉልበት ከምድራችን ላይ የተከለከለ ይሁን። ጌታ ሆይ ይበቃናል። የባለፈው በአማራው፣ በትግራይ፣ በአፋር፣ በተለያዩ ክልሎች አሁንም በኦሮሚያ ክልል የሚያልቁ ኦርቶዶክሳውያን ወገኖቻችን ብሔር ተኮር ሃይማኖት ተኮር እግዚአብሔር እልቂትና ግድያ እየተደረገ ያለውን እግዚአብሔር ሆይ እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ በቅዱስ ቃል እንደተጻፈ እግዚአብሔር ሆይ በቤታቸው ውስጥ በዋሻ ውስጥ ተደብቀው ምድሪቱ ላይ ክፋትን የሚመክሩ ትውልድ እንዲተላለቅ በሃይማኖት እንዲተላለቅ በብሔር እንዲተላለቅ አገር ከአገር እንዲተላለቅ ለማድረግ ክፋትን የሚሰራ የክፉ አጀንዳ በስም ጉልበት እጅ ጣልቃ ገብታ እንድትከለክለው በኢየሱስ ስም ጸልያለሁ። አባዬ ዛሬ ያየናቸው ወጣቶች፣ ዛሬ ያየናቸው ወንድሞችና እህቶች ነገ ላይ እግዚአብሔር ሆይ በኢትዮጵያ ተራሮችና በኤርትራ ተራሮች ላይ ወድቀው ለአሞራ ሲሳይ እንዳይሆኑ ጌታ ሆይ ይበቃናል። ስለ ስምህ ብለህ እንድትለመንን በሰላማዊ ድርድር ሊነጋገሩ የሚገባቸውን ነገሮች ሁሉ እንዲነጋገሩ በአሰብ ጉዳይ ኢትዮጵያና ኤርትራ እንዳይተላለቁ ስለ ስምህ ብለህ ይቅር እንድትለን እለምንሃለሁ። ጣልቃ እንድትገባልን እለምንሃለሁ። በአማራው ክልል ከመንግስት ጋር ባለ እግዚአብሔር በኦሮሚያ ክልል ከመንግስት ጋር ባለ ግብግብና እልከኝነት ንጹሐን ገበሬዎች ወደቁ። ንጹሐን ትውልድ ሞተ። እግዚአብሔር ሆይ ጦርነት ከምድራችን ላይ ሞት ከምድራችን ላይ አላቆም አለን። እግዚአብሔር ሆይ ስለ ስምህ ብለህ እባክህ ስለ ስምህ ብለህ ታደገን፣ ይቅር በለን፣ እራራልን። አመፃችን፣ ድፍረታችን፣ ኃጢአታችን እስከ ሰማይ ደመና ድረስ ደረሰ። በስውር ሰዎችን እንገላለን። ክፋታችን፣ አመፃችን፣ ምንዝርናችን፣ እርኩሰታችን፣ ጣዖት አምልኮ በምድሪቱ ላይ አንተን የሚያስቆጣ ነገር በስምህ ተጠርተን እግዚአብሔር ሆይ አንተን የሚያሳዝን መንግስትህን የሚያሳዝን
ነገር ዕለት ዕለት እናደርጋለን። ስለ ስምህ ብለህ ይቅር እንድትለን ጸልያለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። በምድራችን ላይ ጦርነት አይሁን ጌታዬ ሆይ፣ በኤርትራ ላይ ጦርነት አይሁን ጌታዬ ሆይ። የኢሳያስን ልብ ወደ ወደድከው ማዘንበል ትችላለህ። የአብይን ልብ ወደ ወደድከው ማዘንበል ትችላለህ። ባሪያህ ሰለሞን እንደተናገረ የንጉሥን ልብ እንደ ውሃ ፈሳሽ ወደ ወደደው ያዘነብላል ተብሎ እንደተጻፈ እግዚአብሔር በስምህ ጸልያለሁ። ወደ እርቅ፣ ወደ ሰላም ተነጋግሮ ተደማምጦ እግዚአብሔር ወደ መግባባት ጠረጴዛ እንድታመጣቸው ያለ ኮሽታ ሁለቱም አገሮች ሁለቱም ህዝብ በጌታ በኢየሱስ ክርስቶስምና ስልጣን እርስ በርስ ሳይገዳደል እርስ በርስ ሳይጠፋፋ በኢየሱስም አንደኛው ለአንደኛው የሚጠቅም አንደኛው ለአንደኛው የሚበጅ እንጂ በጠላትነት እንደገና የሚታይበት ደም የሚቃባበት ዘመን እንዳይሆን እባክህ ጌታ ሆይ አስባት፣ ኤርትራን አስባት። በኢየሱስ ክርስቶስም በኤርትራ የሚኖሩ ቅዱሳን በየዋሻ ውስጥ ሆነው በኮንቴነር ስለ ወንጌል ብለው ተጥለው በዛው ባሉበት እግዚአብሔር ብዙዎች ረግፈዋል። እግዚአብሔር ህዝቡን እንደ ህዝብ አስብ፣ መንግስቱን እንደ መንግስት አስብ። ኢትዮጵያን ህዝቧን እንደ ህዝብ አስብ፣ መንግስታችን እንደ መንግስት አስብ። ስለ ስምህ ብለህ አንተ ጣልቃ ካልገባልን ዘመናችንን ሁሉ እየተጨራረስን እየተገዳደልን ደም ለደም እየተቀባባን ወሬ ሁሉ አስጠላን። እግዚአብሔር ሆይ ስለ ስምህ ብለህ እንድትለመነን በኢየሱስ ክርስቶስ ስም እንለምንሃለን። ስለ ስምህ ብለህ አባዬ ይቅር እንድትለን እንለምንሃለን። ዛሬ እየተነጋገሩ ያሉ ወንድሞቻችን ነገ ሞተው እንዳንሰማ በጌታ በኢየሱስ ክርስቶስ ስምና ስልጣን ጌታ ሆይ በዛ ምድር ላይ በሰሜኑ የሀገራችን ክፍል ላይ ከድሮ ጀምሮ ከተወለድኩበት ነፍስ ካወቅኩበት ጊዜ ጀምሮ የጦርነት ቅስቀሳ በዛ ምድር ላይ ሁሉ ቀን እናቶች ልጆቻቸውን ወልደው አያድጉም። በጌታ በኢየሱስ ክርስቶስምና ስልጣን አባዬ እባክህ ጌታ ሆይ እንደገና እናቶች አይጨነቁ፣ እንደገና አይጨነቁ። የትግራይ እናቶች እንደገና አይጨነቁ። የአማራ እናቶች እንደገና አይጨነቁ። የአፋር እናቶች እንደገና አይጨነቁ። የኤርትራ እናቶች እንደገና አይጨነቁ። ማዕፀናቸውን የረገመ ሰው ያለ እስኪመስል ድረስ ከልጆቻቸው እየተለዩ በሞት እየረገፉ በመንግስት ተገደው እየገቡበት ላይመለሱ ወጣቶች ላይመለሱ ያለ ጊዜያቸው ላይመለሱ ጌታዬ ሆይ ወደቁ። ለምድር አራዊት ለሰማይ አፍት መብል ሆኑ። ያሳዝነናል አባዬ። በመልክና በአምሳሌ የፈጠርከው ትውልድ ተቅበዘበዘ። ይቅር እንድትለን እለምንሃለሁ። ይቅር እንድትለን ምድሪቱን ይቅር እንድትለምንሃለሁ ጌታዬ ሆይ እባክህ። ሌሎች መንግስታት እንኳን ጣልቃ ገብተው እግዚአብሔር የዘላለም አምላክ ለማስታረቅ እንኳን ቢሞክሩ እግዚአብሔር አንዳንዶቹም ጸብ ዘርተው ነው የሚወጡት። በኢየሱስ ስም የራሱን የኢሳያስ አፈወርቂን ልብ ወደ ምሕረትና ወደ ጠረጴዛ የራሱን የአብይን ልብ ወደ ምሕረትና ወደ ጠረጴዛ እንዲመጡ በጌታ በኢየሱስ ክርስቶስምና ስልጣን የመከላከያ ሰራዊትን የሚመሩ የጦር ጀነራሎች ሁሉ ጭምር ነገሩን በዝግታ እንዲያዩት። እሳቱ ከተለኮሰ አደጋ ነው፣ ትውልድ ያልቃል። በኢየሱስ ክርስቶስምና ስልጣን በዚህ ደግሞ ማናቸውም ተጠቃሚ አይሆኑም። ምሕረትህ እንድታደርግልን በስምህ እንለምንሃለን። ወደ ማን እንጮሃለን? እግዚአብሔር ሆይ ወደ ማን እንጮሃለን? ሀገራችንን ስናስብ፣ ቤተሰባችንን፣ ራሳችንን ስናስብ አዳኙ አንተነህ፣ ታዳጊያችን አንተነህ። ወደ አንተ ጮኸናል። ልመናችንንና ጸሎታችንን ስለሰማህን በቅዱሱ ብላቴና በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ያው ስም አሜን አሜን። እንኳን ደህና መጣችሁ ወገኖች፣ ሁላችሁንም ሰላም ብያለሁኝ። ተባረኩ። ጌታን አድርገን እናመሰግናለን። ክብር ለስሙ ይሁን፣ ለጌታ ይሁን። ቴንኪዩ። ተባረኩ። ኤዲ የቤቱን መሪው፣ ሌሎችም እንዲናገሩ። ትንሽ ልጆች አሉ፣ ማማ የለችም እንዳያስቸግረውኛና ትንሽ ላረጋጋቸውና አለውኝ የሚናገሩ ወንድሞች እናቶች ጊዜ ወንድሞች ጊዜ ስጫቸው። ተባረኩ ወገኖች አለውኝ። ዋው ደስ የሚል ጸሎት ነው። ደስ የሚል ጸሎት በእውነት ለጊዜው ለወቅቱ የሚሆን ጸሎት ነው እና ሰላም በሉን። ሁላችሁም ሰላም በሉን። ሰሙ በአንተ ጀምርና ሰላም በሉን። ግርማዬ፣ አብዲሳ፣ ሁላችሁም ሰላም በሉን በየተራ። ማይኩን ክፈተውና ሰሙሻ ሰላም በለን።
እስከዛ ኮፒ ሊንክ ሼር እና ታፕታፕ አድርጉ ወገኖች። ኮፒ ሊንክ ሼሩን አፍጥኑት። ሰሙሽ አልቻልክም? ግርማ ሰላም በለን ወንድማችን ግርማ። የተወደዳችሁ ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። ኤርሚዬ፣ ሰሙሻ፣ ኤዱ፣ ወንድሜ አብዲሳ፣ ጆዬ፣ ወንድማችን በለጠ እና ታች ላይ ያላችሁት ወንድሞች ሁላችሁንም በጌታ ሰላም ብያችኋለሁ። ጥሩ የጸሎት ጊዜ ነበረን። ኤርሚ፣ ጌታ ኢየሱስ አብዝቶ ይባርክህ። ይህ ጸሎት የሁላችንም በየቤታችን በእግዚአብሔር ፊት ስንሆን ጌታን ልናሳስበው የሚገባ ጸሎት ነው። ጌታን ስለ ሀገራችን ስለ ምድራችን ኢትዮጵያ በእግዚአብሔር ፊት ስለ አጎራባች ሀገሮች ሁሉ በእግዚአብሔር ፊት የምናቀርብበት ጊዜ ጌታ አብዝቶ ይስጠን። ጌታ ደግሞ ጸሎታችንን ይሰማል። ጌታ መልካምን ያደርግልናል። ጌታ ኢየሱስ አብዝቶ ይባርካችሁ። ኤርሚዬ ሁኔታዎችን አመቻችቶ ግን እስኪመለስ ሁላችንም በደንብ ኮፒ ሊንክ ሼር ብናደርግ አሁን ኦልሞስት 7.3 ላይ ነው ያለነው። ወደ 15 ወደ 20 ከፍ ብናደርገው ኮፒ ሊንክ ሼሩን ጥሩ ነው። ታፕታፑ ገና 100 ላይ ነው ያለው። አውቶ ክሊከር ያላችሁ ክፈቱ። ሰላም ይበሉንና እናስደርጋለን። ሰላም በለን። ይሰማል? ሰላም ይበሉንና አውቶ ክሊከር አንሻለሁ። የሰዓት አቆጣጠር እንደምን አመሻችሁ፣ እንዴት አመሻችሁ ለማለት ነው። በእኔ ሰዓት አቆጣጠር እንግዲህ እንደምን አመሻችሁ። መልካም ጊዜ ነበረ። ጥሩ የጸሎት ፕሮግራም ነበርና በጣም ሁላችንን የሚያስጨንቅ ነገር ነበር የሀገራችን ነገር እና እግዚአብሔር ደግሞ ይሰማል። ያለው ምርጫ ምንም ነገር የለም ከጸሎት ውጪና ተባረኩ። እኔ ብዙም እንግዲህ ተናጋሪ አይደለሁም። እናንተ ፊት መቆሜም እግዚአብሔር ይመስገን። በዚህ ቦታ ላይ መገኘቴ እግዚአብሔር እናመሰግነዋለሁ። እዚህ ጸሎት ላይ መገኘቴ ተባረኩልኝ። ሰላም ልላችሁ። አሜን። አብዲሳ የረ ምንም እንትን አይደለም። የንግግር ችሎታ አያስፈልግም። ሰላም ማለትና የተሰጠህን ጸጋ መናገር በእግዚአብሔር ዘንድ ምንም ቀላል ነው። ወንድማችን ጆን ሰላም በለን። ሰላማችሁ ይብዛ ኤድዬ፣ ሰላምሽ ይብዛ። እድሜዬም ከሰማ ሰላምህ ይብዛ። ሰሙዬ ተባረክልኝ። ወንድም ግርምሽ፣ አብዲሳ፣ እንግዳ ወርቅ መሰለኝ፣ ይበለጠ፣ ሁላችሁም ሰላማችሁ ይብዛ። ኤርሚ አንድ ነገር ሲናገር ስለ ምህረቱ ከህይወቴ ጋር በተያያዘ አንድ ነገር ይገርመኝ ነበረ። እኔና ከቤታችን ፊት ለፊት ያለ አብሮ አደግ ጓደኛዬ አሁን አገልጋይ ነው። በጣም በዓለም በቃ እብዶች ነበርንና ሁለታችንም እህቶች አሉን። የኔም ታላቄ የእሱም ታላቁ ነበረች። ሁለቱ ይጠነቀቁልን ነበረ እና በጣም አዋላችን በቃ ያስፈራቸው ነበረ እና ባካችሁ ራሳችሁን ጠብቁ ትሞታላችሁ እንዲና እንዲያ እያሉ በጣም ይመክሩን ነበር። ለእኛ ይጨነቁ ነበረ። ሁለታችን በጌታ ሆነን ክርስቶስን አወቅን። አሁን ጓደኛ አገልጋይ ነው። ሁለታችን እንዳንሞት የፈሩልን እህቶቻችን ሁለቱም አሁን በህይወት የሉም፣ ሞተዋል። ሁለቱም ሞቱ፣ ለእኛ የሚጠነቀቁልን። ሁለታችን ጌታን ያወቅነው ደግሞ እኔና ግርማ ይባላል። እሱ አገልጋይ ነው፣ አሁን በቸርች ውስጥ ቋሚ አገልጋይ ነው። በህይወት አለን፣ እግዚአብሔር የተመሰገነ ነው። የእኔ ታላቅ እህት እንግዲህ ለእኔ የምትጠነቀቅልኝ አንድ ጊዜ የውርስ ጉዳይ የፍርድ ቤት ጉዳይ ተብሎ ዛሬ 5 ዓመት መቃብሯን እንደተቀበረች እዚህ ቤተክርስቲያን እንደተቀበረች ማረጋገጫ አምጡ ተብሎ እዛ ሄጄ ቄሶቹ አረጋግጠው ለመጻፍ መቃብሯ ይፈለግ ተብሎ ቢፈለግ ጠፋ። መቃብር አይገኝም፣ መቃብራችን የኛም አይገኝም ነበር። ከዛ ፈልገው የሚያገኙ ሰዎች ጋር ተደራድረን 2000 ብር ከፍለን ፈልገው ለማግኘት ብለው በመካከል አንድ ዘመድ እንደዚህ ቦታ ሊሆን ይችላል የተቀበረችው ብሎ አንድ ምልክት ይዞ ተፈልጎ ስናገኘው ስሟም ፎቶዋም ተሰብሮ ከላዩ ላይ ሐውልቱ ምናምን ተገኘ። ወገኖች ይሞታሉ ተብለን የተጠበቅነው እኛ ያው ክርስቶስ አዳነን። እኔ ጌታን ባገኘው በ6 ወር ነው እሱ ክርስቶስን ያገኘው። በህይወት ኖርን፣ ለመለምን። መቃብራችን እንደኔ እህት ለእኔ ትጠነቀቅልኝ እንደነበረች እባካችሁ ራሳችሁን ጠብቁ እባካችሁ ያለችው እህቴ መቃብሯ ጠፋ። በጣም ነው የሚያሳዝነኝ ይህን ነገር ሳስብ። የጓደኛ እህት መቃብር በዚህ ጊዜ ሊገኝ አይችልም እና እንኳን ክርስቶስን ሳላቅ አልሞትኩ፣ እንኳን ክብር ለሚገባው ክብር ሳልሰጥ አልሞትኩ እንጂ ሞት ኖርማል ነው። ብንሞት ችግር የለውም። አሁን በሞት ችግር የለብኝም። ግን እንኳን ሳላቀው ልሰግድለት ላመልከው የሚገባውን ሳላቅ እንኳን ሞትኩ እና ክርስቶስ መልካም ነው።
ከሞትም ያድናል፣ በህይወት ያኖራል። ስለዚህ ይህን ጌታ እንደው ማወቅ መከተል መልካም ነው ለማለት ብዬ ነው። እግዚአብሔር ይባርካችሁ፣ ቀጥሉ። ዋው ደስ የሚል ምስክርነት ነው ወንድማችን ጆን፣ እግዚአብሔር ይባርክ። በእውነት እንግዳ ወርቅ ቀጥል፣ ሰላም በለን። አንዴ ቆይ እሺ። ትየው ፕሊስ፣ ለምድራችን ያው ታውቁታላችሁ በሚዲያ እየተነገረ ያለው፣ አንዳንዱ ደግሞ በሚዲያ ያልተነገረ ነገር እውነት ነው። በተለይ እኔ ተወልጄ ወዳደግኩበት አካባቢ ላይ ወንድማችን በሌ ሚዩት አድርገው፣ በሌ ማይክ ሚዩት ነው። ማነው ሚዩት አድርገው በሌ። አረ የኔ ሚዩት ነው። አይደለም። አሁን ገና አረከው እና እውነት ነው፣ ሰዎች እየተገደሉ ነው። ያ ሪያሊቲ ማንም ሊክደው የማይችለው ነው። ጸልዩ ወገኖች፣ ጸልዩ። እኔ ከዛሬ 2 ሳምንት በፊት ነው መናገር የጀመርኩትኝ። አሁን ግን ኦርቶዶክሳውያን ወገኖች ዘግይተውም እንትን ብለው ቢሉ ከ2 ሳምንት በፊት ከዛ በፊትም ሰማ ነበርና አንዳንድ ነበር ይደረግ የነበረው። አሁን ግን በጣም አሰቃቂ በሆነ ሁኔታ ነው ሰዎች እየተገደሉ ያሉት። ጸልዩ ፕሊስ እንጂ እውነት ነው። አርሲ ውስጥ እየተደረገ ያለው ነገር እውነት ነው። በማውቃቸው ቀበሌዎች፣ ባደኩበት ቀበሌ ውስጥ ሁሉ ጭምር ነው ሰዎች እየተገደሉ ያሉት። የቅርብ ብለን የምንላቸው ሰዎች ያጎቴ ልጅ የባሏ ወንድም ሁሉ ጭምር ነው ማቃቸው ማለት በቃ በክፉም በደግም የምንተዋወቅ የተጋባን ሁሉ ሰዎች ናቸው እየተወሰዱ እንትን የሚሉትና ጸሎቱ በጣም እጅግ አስፈላጊ ነው። እንጸልይ ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ያ መጸለይ ያለብን እየተጸለየ ነው። መጸለይ ያለብን በግላችንም በየቸርቻችንም እንደገና እንደዚህ በህብረትም በምንም መጸለይ ያለብን፣ መጠየቅ አለብን፣ ማረን ማለት አለብን፣ ይቅር በለን ማለት አለብን። ማረን ጌታ ሆይ እስከ መቼ ነው ብለን በጌታ ፊት በጣም አጥብቀን ከእግዚአብሔር ጋር ማውራት መቻል አለብን። ማረን ማለት ነው ያለብን። አንዱን መጠቀን ሳይሆን ኢሳያስ አፈወርቂ እንዲሆኑ ከዛ ደግሞ ዶክተር አብይ እንደዚህ አድርጎ በዚህ ገብቶ ምናምን በአውትሪሲ ያለው ነገር እየሰማ ነው። ነገር ግን ማንም አይሰማንም ከእግዚአብሔር ውጭ። እግዚአብሔር ብቻ ነው ይሄንን ቁጣ ሊያበርድ የሚችለው። እግዚአብሔር ብቻ ነው ድምፃችንን መስማት የሚችለው። ስንጮህ ወደሱ እሱ ብቻ ነው የሚሰማን። ማንም ቢቢሲ፣ ማንም ሲኤንኤን፣ ማንም የፈለገ ነገር የማያውቁት ነገር የለም። እየሰሙት ነው፣ ይሰሙታል፣ ያዩታል። ከነሱ የተሰወረ ነገር የለም። ታላላቅ ሀገራት ያዩን ነው፣ እየሰሙን ነው። ነገር ግን አቤቱ ወደ አንተ ጠራለው፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል አንተ አምላኬ ዝም አትበለኝ እንዳለ ባሪያ ዳዊት እግዚአብሔር ዝም እንዳይለን፣ እኛ ዝም ስንል ወይም ደግሞ ሌላ ነገር ስንል የሚሰማን እግዚአብሔር ነው። መጮህ ያለብን ወደ እግዚአብሔር ነው። ወደ እግዚአብሔር ወደ እጆቹ ስራ ነው ማሰብ ያለብን። የልመናችንን ቃል ይሰማናል። በእውነት እግዚአብሔር የልመናችንን ቃል ይሰማናል። ጸሎት የሚንቅ አምላክ አይደለምና እየመጣ ያለው ነገር በጣም የሚሰቀጥጥ ነው። በቃ በጣም የሚያስፈራ ነው እየመጣ ያለው ነገር። ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች ነው የሚለው መጽሐፍ እና አመፃ በዝቷል፣ እጅግ በጣም አመፃ በዝቷል እና ህዝብህን አድን እንበለው። እግዚአብሔርን ህዝቡን እንዲያድን በቃ ህዝብህን አድን እንበለው። እንለምን፣ በሌሊትም በቀንም በምንም በጾም ጸሎት እግዚአብሔርን ህዝብህን አድን እንበለው። ጾም ስንጾም ከጸሎት ጋር ጾም እና ጸሎት እያደረግን በምንችለው የእግዚአብሔርን የክብሩን ስም እየጠራን በቅድስናው ስፍራ በተራሮች ላይ በከፍታ ላይ እየወጣን መጸለይ ግድ ይለናል። በቃ
ለማንም ምንም ፕሮቴስት ብናደርግ ሰላማዊ ሰልፍ ብንወጣ ብንል ዋይት ሃውስ ላይ ቢጮህ ምን ቢባል ነገር ግን የእግዚአብሔር ቁጣ አሁን ተነስቷል። ለምን? አንደኛ ከቃሉ ፈቀቅ ስላልን ነው። ከእግዚአብሔር ቃል እውቀት ፈቀቅ ያለ ህዝብ ነው ያለን። እስኪ ህዝባችንን ተመልከቱት። አሁን ኤርሚዬ ሲናገር እንደነበረው በቃ ነፍስ ካወቅንበት ጊዜ ጀምሮ ከአባቶቻችን አያቶቻችን ቅድመ አያቶቻችን ከነሱ በፊት የነበሩትም የቱርክ ግዛት የጣሊያን ግዛት የእንግሊዝ ግዛት የምን ግዛት እየተባለ እስካሁን ድረስ ያለው ነገር በቃ የእግዚአብሔር ቁጣ ነው የነደደው። የእግዚአብሔር ቁጣ በጣም ነዷል በላያችን ላይና ምን ይላል መዝሙር ምዕራፍ 30 ላይ ምን ይላል? ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለህይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እና በዚህ ሰዓት አሁን ብናለቅስ ብንጮህለት ለጌታ ለእግዚአብሔር ስንጮህ ወደ እግዚአብሔር ስንናገር ራይድ አዌይ ነው። በቃ ኢትስ ላይክ በጣም ፍጥነት አለው። በቃ ራፒድሊ ነው መልስ የሚሰጠን እግዚአብሔር። ነገር ግን በቃሉ እውቀት መሆን አለበት። በክብሩ ቀልድ አያውቅምና ለሱ ብቻ መጮህ። እግዚአብሔር በክብሩ ቀልድ አያውቅም። በክብሩ ቀልድ ስለማያውቅ ምንም ነገር አትቀላቅሉብኝ ስላለ ለሱ ብቻ መጮህ፣ ወደሱ መጮህ። አቤቱ ወደ አንተ ጠራሁ ነው ያለው መጽሐፍ። አቤቱ ወደ አንተ ጠራሁኝ፣ ማንንም መጥራት አያስፈልግም። ወደ አንተ ጠራሁ፣ ወደ አምላኬም ለመንኩ ነው የሚለውና መጽሐፍ ቅዱስ አምላካችንን ብንጠራው ወደሱ ብንለምን ከስትንፋሳችን ይልቅ የሚቀርበን እርሱ እግዚአብሔር ብቻ ነው። ከስትንፋሳችን ይልቅ በጣም የሚቀርበን ጳውሎስ ለፊልጵስዩስ ሰዎች የጻፈላቸው ጌታ ቅርብ ነው ነው ያለው። ጌታ ቅርብ ነው በነገር ሁሉ በጸሎትና በመልጃ። በቃ በነገር ሁሉ በሚያስጨንቀን ነገር በጦርነትም ይሁን እርስ በርስ ጦርነት፣ እርስ በርስ የውስጥ ነገር፣ የቤተሰብ ነገር፣ የጋብቻ የትዳር ነገር፣ የልጆች ነገር፣ እያንዳንዱ ምንም አይነት ነገር የሚያስፈልገን ነገር ሁሉ በነገር ሁሉ ብሎ ጠቅልሎታል። በጸሎትና በመልጃ። ምልጃ ልመና ነው። እንግዲህ ከእግዚአብሔር ዘንድ ልመናችሁን አስታውቁ ብሎናልና ልመናችንን እናስታውቅ፣ እንጸልይ፣ እንጩህ፣ ወደ እግዚአብሔር እንጩህ። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው ነው የሚለው መጽሐፍ ቅዱሳችን መዝሙር 34። እና በዚህ ሰዓት በሁሉም ነገር ተቸግረናል። ችግረኛ ሲባል በሁሉም ነገር ተቸግረናል። በቃ በልተንም እርካታ የለም፣ ለብሰንም አያምርብንም፣ ጠጥተንም አንረካም። ልጆቻችን አንድ ቦታ የሆነ ቦታ እንኳን ሲወጡ ወጥተው እስኪመለሱ በተለይ ሀገራችን ላይ ያለው ነገር ኢትዮጵያ ኤርትራ ያለው ነገር በተለይ ዋሻ ውስጥ ሆነው እንኳን መደበቅ እንኳን አልቻሉም እያሉ በቀደም ባለፈው ለታ እንትን ሲያደርጉ ነበር፣ ቮት ሲያደርጉ ነበር ድምጽ። እና ድምጽ መስጠት ያለብን ግን የመጀመሪያውን ድምጽ የሚሰማው ግን እግዚአብሔር ነው። እና ፍትህ በአርሲ ለሚገደሉት ኦርቶዶክሳውያን ወገኖቻችን ማንም የሚሆን ኦርቶዶክሳውያን የሚሆኑ ሙስሊምም የሚሆኑ ፕሮቴስታንት ማንም የሰው ዘር በከንቱ አይጥፋ፣ በከንቱ አይሙት። ፍትህ ለነሱ ይገባል። መጸለይ፣ መጮህ ወደ እግዚአብሔር። ማንም በከንቱ አይጥፋ። እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነኝ ነው ያለው ባሪያ ዳዊትና እግዚአብሔር ይሰማል፣ እግዚአብሔር ይረዳል፣ እግዚአብሔር ይምራል። በቅንነት ወደሱ ስንጠጋ፣ በቅንነት ስንለምነው፣ አንድ ልብ ሆነን ስንለምነው እግዚአብሔር ይሰማል። ፈጥኖ ነው ደግሞ የሚሰማን። ፈጥኖ እሱን ከታመንን ፈጥኖ ይሰማናል። በማለዳ የማለዳ ጊዜያችንን የማለዳ ጊዜያችንን በኢትዮጵያ 11 ሰዓት በዚህኛ ደግሞ በ5 ሰዓት 5 AM early in the morning እግዚአብሔር በቃ ይረዳል። የጠዋት ጊዜያችንን መስዋዕት ስናደርግ ስንሰዋ በቃ በመሰዊያችን ቦታ በቦታው ስንገኝ ዘወትር በቦታችን በመሰዊያ ቦታችን ስንገኝ፣ መሰዊያ ቦታ ማለት ያችን ሰዓቷን ሳናሳልፍ ልባችን በመንቀጥቀጥ ልቡ ወደሚንቀጠቀጥ ነው ያለው። ወደ ትሁቱ ሰው እሰማለሁ ነው የሚለውና እንጸልይ፣ አጥብቀን እንጸልይ፣ በእውነት አጥብቀን እንጸልይ። ተባረኩ። ወዳችኋለሁ። ጋሽ በሌ ሰላም በለን።
ሰላም ቅዱሳኖች፣ የእግዚአብሔር ቤተሰቦች፣ ሰላም ለሁላችሁ ይሁን። ሰሙንም ስላየሁት በጣም ደስ ብሎኛል። የጌታ ጸጋ ይብዛላችሁ። እንዳላችሁት ጸሎት ኃይል አለው። እንግዲህ ለእግዚአብሔር ሁሉን ነገር አሳልፈን መስጠት ነው። ሰዎች ነን፣ እኛ ደካማዎች ነን። እዛና እዚህ የምናስበው ነገር ይኖራል። በእኛ አስተያየትና በእኛ አመለካከት የሚሰራ ነገር የለም። የእግዚአብሔር ፍቃድና ሐሳብ እንዲከናወን በጸሎት መማጸኑ ቆንጆ ነው። በጣም የሚያስፈራ ነገር ከፊታችን እንዳለ እየታየ ነው። እስካሁን ካለውም የባሰ ነገር ይመጣል ብዬ በጣም በስጋት ውስጥ ነው ያለሁት። ግን የኔ የሰው ሐሳብ ነው። የእግዚአብሔር ሐሳብ ግን በክፉ ውስጥም መልካም ነገርን ማምጣት የሚችል ነው እና አንዳንድ ጊዜ ጨለማ በሚመስል ነገር ውስጥ የእግዚአብሔር ኃይል ይገለጣልና የእግዚአብሔር ኃይል እንዲገለጥ ወደ እሱ እጃችንን ማንሳት ነው። ጌታ በነገር ሁሉ ጸጋውን ያብዛላችሁ። በርቱ። ኤርሚያ አትጥፋ። እንግዲህ እየናፈቅንህ ነው። ትንሽ ጠፋ እያልክ ነው። ሁላችሁም ቅዱሳኖች የጌታ ጸጋ ይብዛላችሁ። ስራ ላይ ነኝ፣ አዳምጣለሁ ታች ወርጄ። ቴንኪዩ። አሜን። ጋሽ በሌ ወንድማችን እግዚአብሔር ይባርከህ። እስኪ ኮፕሊንኩን ትንሽ ከፍ እናድርገው። 8.8 አካባቢ ነው ያለውና እናንተ ሁሉ የምትታዘዙ የተባረካችሁ የእግዚአብሔር ቤተሰቦች ተባረኩ። ትንሽ ከፍ እናድርገው ኮፕሊንኩንና ከዛ ደግሞ ወደ ታፕታፑ እንዞራለን። ለ60 ሰው በፍጥነት ይሄዳልና እናቴ በላይ እግዚአብሔር ይባርክህ። ብሩክ ይቀጥል። ሰላም ልበላችሁ። ጌታ ይባረክ። ብሩኬ እንደ ሰላም ብያለው። ሰሙ ኮንግራጁሌሽን፣ እንኳን ደስ አለህ። ኤደንዬ ሰላም ብዬሻለው። ግርማ፣ ዳጊ፣ ጆኒ ስላየው ደስ ብሎኛል። ሁላችሁንም ሰላም ላለው። ኤርሚዬ በጣም ወድማ ከብረ ወንድሜ ወንጌላዊ ሰላም ላንተ ይሁን። ሰላም ብያለው። ከታችም ያላችሁትን ሁላችሁንም በጌታ ፍቅር እንወዳችኋለን። ሰላም እላችኋለሁ። እኔ ሌላ ወደ ከመውረዴ በፊት አንድ ሀሳብ አሁን ኤርሚን በተናገረው ሀሳብ ላይ የተወሰነች ነገር ልበልና ለብሩኬ ያሳልፌ እሰጣለሁ። ኢየሱስ ጌታ ነው እና አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1-2 ባለው ክፍል ውስጥ የእግዚአብሔር ቃል በጣም አስምሮ የሚነግረን መሰረታዊ እውነት አለ። ያ ምንድን ነው? እንግዲህ እግዚአብሔርን በመምሰልና በጭምነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ብሎ ጳውሎስ ለጢሞቴዎስ በጻፈለት መጽሐፍ ላይ በጣም መሰረታዊ የሆኑ እውነቶችን ይናገራል። ዛሬ በምድራችን በኢትዮጵያ እየተደረጉ ያሉ እንዲሁም ደግሞ ከፊታችን ያለ በጣም የሚያሰጉ የተለያዩ ነገሮች ስላሉ በጸሎት ሊፈታ የሚችል እንደሆነ መጽሐፍ ቅዱስ በተለያየ ቦታ መጸለይ እንዳለብን ይናገራል እና በጣም አጥብቀን ልንጸልይ የሚገባበት ሰዓት እንደሆነ በምድራችን ላይ እግዚአብሔር ጣልቃ እንዲገባ መሰረታዊ ጸሎት የሚያስፈልገው ለምንድን ነው ከተባለ እግዚአብሔርን በመምሰል በጭምነት ሁሉ ጸጥና ዝግ ብለን እንድንኖር ልመና፣ ጸሎት፣ ምስጋና ስለ ሰዎች፣ ስለ መኳንንት፣ ስለ ባለስልጣኖች፣ ስለ ነገስታት ሁሉ እንዲጸለዩ ከሁሉ በፊት እመክራለሁ ይላል። ከሁሉ በፊት ለምን? በምንጸልይበት ሰዓት እግዚአብሔር ደግሞ ያው መሪዎችንም ባለስልጣን መኳንንቶችንም ሁሉ ህዝቡን በአግባቡ መምራት እንዲችሉ ቤተክርስቲያን እኛ የእግዚአብሔር ልጆች በምንጸልይበት ሰዓት እግዚአብሔር በእኛ አልፎ የሚሰራው ነገር አለ እና በጣም ደስ የሚለው when I talk about the prayer ማለት ነው the beautiful things about prayer እግዚአብሔር ይመልሳል። ጸልዩ ስላለን ይመልሳል እና በጣም አጥብቀን በመላው ዓለም ያለን ኢትዮጵያውያን፣ ኤርትራውያን ሁላችንም በቃ ለምድራችን መጸለይ አለብን። እግዚአብሔር ጣልቃ ገብቶ ነገሮች ሁሉ በሰላም እንዲሆን ስንጸልይ አገር ሰላም ከሆነ መሪዎች በአግባብ መምራት ከቻሉ እኮ ሌላው ቤኔፊት ምንድነው ከተባለ ወንጌልን በሰላማዊ መንገድ መስበክ ትውልድን ማዳን የምንችልበትን እግዚአብሔር የሰጠንን
ታላቁን ተልእኮ ይሄን የምስራችን ወንጌል ሰዎች ሰምተው እንዲድኑ ሰዎች ሰምተው ከኃጢአት ከባርነት ከጨለማ ውስጥ መውጣት የሚችሉበት መሰረታዊ የሆነ እውነት ስለሆነ የእግዚአብሔር የልቡ ሐሳብ በዚሁ መጽሐፍ ላይ ጳውሎስ ሲናገር ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ ነው የሚለው። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔርና በመድኃኒታችን ፊት መልካምና ደስ የሚያሰኝ ነዋል። ስለዚህ ሰዎች እውነትን አውቀው ለመዳን እንኳን በአንድ ሀገር ውስጥ ሰላም ከሌለ መንግስት ህዝቡን በአግባብ መምራት የማይችል ከሆነ ወንጌልን ራሱ በአግባቡ ማሰራጨት እንደማንችል እንቅፋት ሊሆንብን እንደሚችል በማሰብ በተለይ በአሁን ሰዓት በተለያየ ቦታ ላይ ብዙዎች ወንድሞች እህቶች ብናቃቸውን ባናቃቸውን በእግዚአብሔር አምሳል የተፈጠረ ህዝብ ያለ አግባብ እየተጨፈጨፈ እየሞተ ባለበት ታይም ላይ በጣም አጥብቀን ልንጸልይ ይገባል። ስለ ነገስታት፣ ስለ መኳንንት፣ ስለ ባለስልጣን ስንጸልይ እግዚአብሔር ማስተዋልን እንዲሰጣቸው እግዚአብሔርን እንዲፈሩ። እግዚአብሔር ደግሞ የነገስታት ልብ ሁሉ በእጁ ነው ያለው፣ ወደ ፈለገው ያዘነብላል። የእኛ መጸለይ ግን የሚያመጣው ለውጥ እንዳለ አውቀን በተለይ እኛ ዳግም የተወለድን ክርስቲያን የእግዚአብሔር ልጆች በደሙ የተዋጀን እግዚአብሔር የሰጠን ስልጣን አለ። እግዚአብሔር የሰጠን የልጅነት ስልጣን አለ። የምንጸልየውን፣ የምናስረውን፣ የምንፈታውን ሁሉን ማድረግ የምንችልበትን እግዚአብሔር የሰጠን ስልጣን ስላለ በጣም አብዝተን ልንጸልይ ይገባል። እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን መኖር የምንችልበት ሚስጥር ያለው ልመና፣ ጸሎት፣ ምስጋና፣ ምልጃ ስለ ሰዎች፣ ስለ መኳንን፣ ስለ ባለስልጣን፣ ስለ ሰው ልጆች፣ ስለ ወንድሞቻችን፣ ስለ ቤተሰቦቻችን በተለያየ በገጠርና በከተማ ውስጥ በአሁኑ ሰዓት በብዙ አይነት ስቃይ ውስጥ ጭንቀት ውስጥ ያሉ ብዙ ሰዎች ስላሉ እንደዚሁም ደግሞ አገልጋዮች የእግዚአብሔር ሕዝብ አገልጋዮች ወንጌልን በአግባቡ ማገልገል እንዲችሉ በየትኛውም ስፍራ ሄደው ይህንን የምስራችን ወንጌል መስበክ እንድንችል ከመሞታቸው በፊት እውነትን አውቀው እንዲሞቱ ወንጌል እንድንሰብክ በጣም አጥብቀን መጸለይ እንዳለብን የእግዚአብሔር ቃል በጣም ያስተምረናል፣ ያስረዳናል። እና ኤርሚዬ በጣም ተንኪው፣ በጣም ደስ የሚል የጸሎት ጊዜ ነበረ። አም ኦልዌይስ ብለሲንግ ባይ ዩ በእውነት እና በሁላችሁም ወንድሞች እዚህ ባላችሁት በጣም ነው የምባረከው። ሁላችንም በተለያየ ስፍራ ብንሆንም እግዚአብሔርን ወንጌል እየሰራን ያለ ነው። በሙስሊሙም በተለያየም ዓለም በተለያየ ቦታ እየሄድን እግዚአብሔርን ወንጌል እየሰራን ያለ ነው እና ከታችም ከላም ያላችሁ ሁላችሁም ይህንን እውነት በመረዳት በጣም አጥብቃችሁ ለሀገራችን መጸለይ ያለብን፣ ለኤርትራ ሕዝብ መጸለይ ያለብን፣ የትኛውም ዓለም ላለው ሕዝብ ሁሉ እውነትን አውቀው መዳን እንዲችሉ በእግዚአብሔር ፊት አብዝተን መጸለይ እንዳለብን የእግዚአብሔር ቃል ይናገራልና በዚህ መንፈስ ሆነን ሁላችንም እንድንጸልይ ኢንከሬጅ አደርጋችኋለሁ። እኔም ጸልያለሁ። ጌታ ኢየሱስ በነገር ሁሉ ይባርካችሁ። ተባረኩ። ብሩኪ የጊዜውን ደግሞ ላንተ አሳልፌ እሰጣለሁ። በጣም ወድማ ከብር ወንድሜ ተባረክልኝ። ጌታ ኢየሱስ ይባርክ። አሜን። ፋሲካ ተባረክ። ጌታ ዘመንን ይባርክ። ሰላም ብያለሁ ሁላችሁንም። ኤርሚሻዬ፣ ሰሙ፣ ኤደን፣ ግርምሽ፣ ዘማሪ ዳጊ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ጌታ ደግሞ እድል ሰጥቶን የእግዚአብሔርን ሐሳብ እንድንናገር እንድናገለግል ፈቅዷል። እግዚአብሔር ለፈቀደው ደግሞ እንኖራለን ማለት ነው። ተባረኩ። እንግዲህ የሰዎች ሞት እጅግ በጣም የሚያሳዝን ነው። ሰዎች መሞት የለባቸውም። በምንም ምክንያት በሃይማኖታቸው ምክንያት ይሁን በብሔራቸው ሰዎች መሞት የለባቸውም። የሰዎች ሞት የሚያሳዝን ነው፣ ደግሞም የማይደገፍ የምንቃወመው ነው ማለት ነው። ይሄን ካልኩኝ ግን ርዕሳችን የምንወያየው ዛሬ በጸጋ ድናችኋል ወይ በሚል ርዕስ ነው የምንወያየው ማለት ነው። ያው ይሄ እንቃወማለን የሚል ርዕስ አስቀምጠን እንግዲህ እኛ አንውልም ማለት ነው። ሙሉ ቀን በቃ ሰዎች መሞት የለባቸውም። የሰዎች ሞት በጣም እጅግ በጣም የሚያሳዝን ነው። በቃ ስለነሱ ደግሞ ክርስቲያኖች እንደ ክርስቲያን ሳይድኑ መሞት የለባቸው ማለት በስም ክርስትና ሳይድኑ መሞት ስለሌለባቸው ጌታን ሳያገኙ መሞት ስለሌለባቸው ስለነሱ መጸለይ
አለብን ማለት ነው። ጌታን ኢየሱስ ክርስቶስን በልባቸው ላይ ሳይሾሙ ለዚህ በዚህ ዓለምም ተንከራተው ደግሞም በመጪው ደግሞ ዘመናትም ደግሞ ወደ ሲኦል ተጥለው ነው እነዚህ ሰዎች ዘመናቸው የሚጨርሱት ማለት ይሄ ከባድ ስለሆነ ጌታን ሳያገኙ እንዳይሞቱ ጸልዩላቸው። በብዙ ክርስቲያኖች ልንጸልይ ይገባል ማለት ነው ስለነሱ። ተባረኩ። ዛሬ ርዕሳችን እንግዲህ በጸጋ ድናችኋለሁ የሚል ነው። የሚያው ሲችልና ሲሰማን ርዕሱን ያስቀምጥልናል። በጸጋ ድናችኋለሁ የሚል ጥያቄ ይዘን እንወያያለን ማለት ነው። እንወያያለን። ተባረኩ። እጅግ በጣም ነው የምወዳችሁ። ዳጌ ስችል ድምፅን አሰማን። ሐዋሳ ያላችሁ ደግሞ በቅርቡ እንመጣለን ብለናል ከወንድሞች ጋር ከህዳር 6 በኋላ ሐዋሳ ላይ እንገናኛለን። ሰሙን እናገኘዋለን ሐዋሳ ማለት ነው። አብረን ጌታን እናከብራለን፣ እናመልካለን፣ ጥሩ ጊዜ እናሳልፋለን ከህዳር 6 በኋላ። ሶሪ አንዴ ወገኖች ሶሪ አላችሁ። ብሩኬ ወይ ግርምሻለሁ። እሺ ሰላም ላንተ ይሁን። ሰላም በሉሽ። ሰላም በሉ ወንድሞች። በድጋሚ አይ ቲንክ ሰላም ብያቸዋለሁኝ። እኔ እንደው በድጋሚ ነው ማይክ የከፈትኩኝ። ዳግሻዬ ከተመቸህ ማይክን ትከፍታለህ። ብሩካይ በውስጥ የጠየከኝን መልሼልሃለሁኝ። አንድ ኢንቦክስ አድርገህልኝ መልሼልሃለሁ። ተባረኩ፣ ጸጋ ይብዛላችሁ። በዚህ ያላችሁ ሁላችሁንም በድጋሚ በጌታ ሰላም ሰላም ብያቸዋለሁኝ። ተባረኩ። ቤቱን በብዙ ሳፖርት ያደረጋችሁ ያላችሁ ኤርሚ ትንሽ የማይመችበት ሁኔታ ስለሆነ ነው ይመጣል። ግን እስከዛ ሁላችንም እያወራንበት የነበረውን ሀሳብ ማይጋራ ሰው የለም። ጌታ መልካምን እንዲያደርግ ሰዎች በተለይ ወደዚህ ወደ አዳናቸው ጌታ ወደ ኢየሱስ ክርስቶስ ሳይመጡ በእውነት በምንም አይነት መንገድ ህይወታቸው እንዳይቀጠፍ ሁላችንም በያለንበት ሁሉ ስለ ሰው ልጆች በምንም አይነት ምክንያት ስለ ሰው ልጆች እንጸልያለን። ስለሚጠፉት የሰው ልጆች ግድ ይለናል በእውነት ቢኮዝ እኛ ለሰዎች የሚራራውን ጌታ የምናመልክ ሰዎች ነን እና ማንም የሰው ልጅ በምንም አይነት ምክንያት በተለይ በግፍ የሰው ልጅ ህይወቱ ማለፍ የለበትም። በእውነት ሰው ወደ ጌታ ይሄዳል። እድሜው ሲደርስ በተለያየ ምክንያት ጌታ ሰውን ወደ ራሱ ይሰበስባል። ግን በሰዎች እጅ ደግሞ በግፍ ሰዎች እንዳይጨፈጨፉ ህፃናት፣ እናቶች፣ አባቶች፣ አቅመ ደካሞችን ስለነሱ በእግዚአብሔር ፊት እያሳሰብን ስለ ሀገራችን እንድንጸልይ ቅዱሳን እናሳስባለን። የሁላችንም ግዴታ ስለሆነ ማለት ነው። ያ በጣም እንወዳችኋለን። ጌታ አብዝቶ ይባርካችሁ። በዚህ ያላችሁ ኮፒ ሊንክ፣ ሼር፣ ታፕ ታፕ እያደረጋችሁ ያላችሁ ፔጁን ሳፖርት እያደረጋችሁ ያላችሁ ጌታ አብዝቶ ይባርካችሁ። አሁን ብሩክዬ ባለው ርዕስ ላይ ኤርሚ ምናልባት አመቻችቶ ያንን ርዕስ ፖስት ሊያደርግልን ይችላል። በርዕሱ ላይ ደግሞ በጸጋ ድናችኋለሁ ብለን ደግሞ እንጠይቃለን። በዛ ጉዳይ ላይ ሪአክት የሚያደርጉ እህት ወንድሞችን ደግሞ ገስት እየተቀበልን እንወያያለን። እንደ እግዚአብሔር ቃል እንማማራለን። ጌታ አብዝቶ ይባርካችሁ። ኤፍቢ ትንሣኤ የሚለውን አካውንት ሰላም ብያለሁኝ። ቅድም ሰላም ስላላልኩ ነው። ዳግሻ በሚመች ሰዓት ማይክን ከፍተህ ሰላም ትለናለህ። ሰሙሻም ቅድም ምናልባት የማይመችበት ሁኔታ ውስጥ ሆነ ሊሆን ይችላል። ከተመቸህ ማይክን ከፍተህ ሰላም ልትለን ትችላለህ። ጌታ አብዝቶ ይባርካችሁ። በጣም እንወዳችኋለን። የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኤዱዬ አለሽ? አለው። እሺ ኤዱ ተባረኪ። ቀጥሉ። ቤቱን ብሩካም ስላለ ሰዎችን ገስት የተቀበላችሁ አሁን በተነሳው ርዕስ ላይ ማወያየት ይቻላል። ኤርምሻ እስኪመጣ ማለት ነው። ተባረኩ። ጸጋ ይብዛላችሁ። አሜን አሜን አሜን። ብሩክ ይቀጥል። እሺ ገስት ላይ ብዙ ሰው ነው ያለው።
ኦርቶዶክሳውያንን እንድናስገባ ክርስቲያኖች ብትወርዱልን፣ ቦታው ትንሽ ስለሆነ ያለን ቦታ ሰሙ ከቻልክ ሰላም ትለናለሽ። ምቹ ቦታ ስትሆን ሰላም ትለናለህ። ስለ ኢየሱስ ደግሞ ትንሽ ነገር ብትለን ደስ ይለናል። ስለ ክርስቶስ ኢየሱስ ፍቅር ሰዎችን በምን ያህል መጠን ወደደ የሚለውን ማለት ነው። ገስት ላይ ያላችሁ ሰዎች ና ወደ ወንጌል ግባ። አይደለም እነሱ አንተ ራስ እኮ አልዳንክም ወዳጅ፣ አንተ ራሱ መች ዳንክ። ና ግባ። ያው ኢንቫይት አድርጌሃለሁ። ኮሜንት ላይ ከሚሆን ና እስኪ ግባና የአንተ መዳን እስኪ አረጋግጥ፣ የአንተ መዳን አረጋግጥ እና ግብ። ኦርቶዶክሳውያን ጸጋው በእምነት አድኗችኋል የሚል ነው የዛሬው ርዕሳችን። እዚህ ርዕስ ላይ መወያየት የሚችል ኦርቶዶክሳዊ መግባት ይችላል። ጸጋው በእምነት አድኗችኋል ወይ? ጸጋይ በእምነት አድኗችኋል ወይ? ግባና አንተም ከምትሳደብታችሁ ነክ ገብተክ ያለህን እውነት ማስረዳት ትችላለህ። እሺ ያለህን እውነት ማስረዳት ትችላለህ። ና ግባ። ሼሩ አይታየኝም ለኔ። ትንሽ ሼሩን ከፍ እናድርገው። ሄዱ የመጀመሪያ እሺ 19.4 ነው የሚለው 25 አድርሽዋ 25 እሺ ብሩክ ሰዎች እናስገባ። እሺ እስከዛ ያው ኦርቶዶክሳውያን የሆናችሁ በደንብ እንዲታወቅልን ገስት ላይ ያላችሁት በጣም ብዙ ሰው ነው ያለው ገስት ላይ እና አንድ ቁጥር ስትጽፉ እናውቃቸዋለን። ወንዚዬ ሪፖስት እያደረክ ያለው እግዚአብሔር ይባርክ፣ ተባረኩ። ኤልሲዬ ተባረኪልን። ሼር እናድርግ፣ ትንሽ ሼር እናድርግ። ሪፖስት እና ሼር እናድርግ። ሪፖስት አንድ ጊዜ ነው የሚደረገው። ሉሊዬ እግዚአብሔር ይባርክ፣ ተባረክ። እስኪ ትንሽ ሼር እናድርግ፣ ትንሽ አንድ 25,000 እናድርሰው። ኢየሱስ የመሲሁ ክርስቶስ ነኝ። ሪፖስት ተባረክልኝ። አሹ ሪፖስት ተባረክ አሽዬ። ራሄልዬ መስፍን ተባረኪ። ራሄል መስፍን የክርስቶስ ደግነት በእኔ ቤት ሪፖስት ተባረኩ። ሲሲ የጌታ ሪፖስት እያደረግሽ ያለሽው ተባረኪ። ሪፖስት እያደረጋችሁ ያለሽው በጣም እግዚአብሔር ይባርካችሁ፣ ተባረኩ። በቃ ለብዙ ተደራሽነት ስለሚሆን ጥሩ ነው። ሀኒዬ ተባረኪ። ኤቢ ሪፖስት ተባረክ። ታዘበ የማነ ተባረክልን። ሚሚዬ ተባረኪ። ኢየሱስ ይመጣል ተባረኩ። እግዚአብሔር ይባርካችሁ፣ በእጥፍ ተባረኩ። በእውነት ፀሐይ የጌታ ይባርክሽ ተባረኪልን። የቲክቶክ ምልክት እየሰጠ ያለው የክርስቶስ የምትባለው እግዚአብሔር ይባርክ ተባረኩ። እናንተ ታዛዦች ናችሁ በእውነት። አምስት 582 ሰው ነው ያለ ነው እዚህ እና አንድ ጊዜ በቃ ይሄ ምንድነው ኮመንቱን ትውት እናድርገውና አንዴ ሼር እናድርግ በደንብ እንትን እንዲል ቫይራል እንዲወጣ ጥሩ አገልግሎት እንዲኖር። እሺ ሩትዬ ተባረኪ። እሺ ወገኖች እህቴ ቲክቶክን ኮንትሮል ማድረግ እስከማልችል ድረስ ነው ያ እና ማን ነው ሌላ ሰው ሊከፍት የሚችል? አይ በቃ ያስታውቃል። ሊዘረግፋ ሳይሆን እዚህ ኮንትሮል ማድረግ አልቻልኩም። ማን ነው ሊከፍት የሚችል ሰው? ዳጊ ትችላለህ ወይ ብሩኬ? በጣም ይሄን ያህል ኤርሚዬ እንደዚህ ሊቃኖች መክፈት ይችላል። እህትዬው ልክ ነው። ዳጊ አለ እንዴ? ዳጊሻ በፍጹም አልቻልኩም። ዲቫይስ ቀየርኩኝ ራሱ ነው ብዬ ዲቫይሱ ነበር ብዬ ያሰብኩትኝ ሪፖርት መሆኑን አየሁት። ከ10 ደቂቃ በኋላ ልክፈት። በቃ እኔ ክፈት በቃ። ዳጊ ከቻለ ዳጊ ቢከፍት። ዳጊ አለህ? አይታይም አይደል ወገኖች? ሪፖርት አለ፣ በጣም ሪፖርት አለ። በታች አይታየንም እያሉ ነው ራሱ። እኔ እዚህ ኮንትሮል ማድረግ አልቻልኩም። ነው ቪዲዮ አይደለም ወገኖች፣ ቪዲዮ መፈጠር ነው። ሪፖርት ነው ለእኔ ያሳየኛል። በቃ እኔ ከ10 ደቂቃ በኋላ ከፍታለሁ ኤርሚ።